ያነሳውት ፖይንቴን ላጠቃልለው ማቴዎስ ወንጌል ምዕራፍ 5 ቁጥር 21 ላይ ሲናገር ምንድነው አለ? ለቀደሙት አለ አትግደል፣ የገደለ ፍርድ ይገባዋል አለ። ዛት ሚንስ ብሉይ ኪዳን ላይ ስንመለከተው የገደለ ይገደል ነው የሚለው። የገደለ ይገደል ከሆነ ወንድሙን ጨርቃም ብሎ የሚሳደብ ፍርድ ይገባዋል አለ። ምን አይነት ፍርድ አለ? የሸንጎ ፍርድ አለ። የሸንጎ ፍርድ ምንድነው? ሳንድሬ የሚባል ነገር አለ። ሽማግሌዎች ይሰበሰቡና እነዛ ፈራጆች ይሆኑና ፈራጆቹ ምስክር ካለ ይገደላል። በአዲስ ኪዳን ላይ የገደለ ይገደላል ብቻ አይደለም ያለው፣ ጠብቆ እንደውም ጭራሹኑ እኔ ምላለው አለ አይደለም፣ የገደለ አይደለም ፍርድ የሚገባው ወንድሙን ጨርቃም ብሎ የሚሳደብ የሸንጎ ፍርድ ይገባዋል ብሎ አጠበቀው። ታስታውሱ እንደሆነ ማቴዎስ ወንጌል ላይ ሲናገር ኢየሱስ ምንድን ነው ያለው? ያላችሁን ሽጡና ሰይፍ ግዙ አለ። ከዛ በኋላ ሰይፍ ከገዙ በኋላ የሊቀ ካህናቱ ጴጥሮስ ቸኩሎ የሊቀ ካህናቱን ጆሮ ቆረጠው። ምንድን ነው ያለው ኢየሱስ? ሰይፉን ወደ ሰገባ መልስ፣ ሰይፍን የሚያነሱ በሰይፍ ይጠፋሉና አለ። አያችሁ፣ ዓላማውና ኢላማው ለዲፌንሲቭ እንጂ ለኦፌንሲቭ አይደለም። ለማጥቃት ሳይሆን ለመከላከል ነበር ሰይፉ የተደረገው። ድንበር ካለፉ ነው ሰይፉ የሚነሳው እንጂ ድንበር ካላለፉ አይነሳም ሰይፉ። የሮሜ ሰዎች ምዕራፍ 13 ቁጥር 1 ላይ ስትመለከቱ ሰይፍን የሚያነሳ የእግዚአብሔር ምንድነው አለ? አገልጋይ ነው አለ፣ ባለስልጣን አለ። ነፍስ ሁሉ ለበላይ ባለስልጣኖች ትገዛ አለ። ባለስልጣኖች የእግዚአብሔር አገልጋይ ነውና ሰይፍን ያነሳሉ አለ። ሰይፍን ያነሳሉ አለ። ለምንድነው ሰይፍ የሚያነሱት? የገደለ ሰው ካለ በሰይፍ እንዲገደል ነው ራሱ። ሰይፍን የሚያነሱ በሰይፍ ይጠፋሉ አለ፣ በሰይፍ ይገደዳሉ ማለት ነው። ራዕይ ዮሐንስ ምዕራፍ 13 ቁጥር 10 ላይ ስትመለከቱ በሰይፍ የሚገድል ማን ቢኖር ራሱ በሰይፍ ይገደል ዘንድ ይገባዋልና አለ። በሰይፍ የሚገድል ማን ቢኖር ፍርዱ ምንድነው? ሁክሙ ምንድነው ስንል በሰይፍ መገደል ነው ብሎ ነው ያስቀመጠው። ስለዚህ ብሉይ ኪዳን ላይ አይን ስለ አይን ጥርስ ስለ ጥርስ የሚለውን ነገር ሰምታችኋል ነው ያለው። እኔ ግን እላችኋለሁ አይን ስለ አይን ጥርስ ስለ አይደለም፣ አጥብቄው ቀኝ ጉንጬን ለሚመታ ግራን ስጥ ነው ያለው። ዛት ሚስ አጠበቀው እንደውም ጭራሹን ኢየሱስ ሲመጣ እንጂ ብሉይ ኪዳን ላይ የነበረው የገደለ ይገደል የሚለው ነገር አልተሻረም። ከተሻረ ለምን ራዕይ 13 ላይ ለምን ይቀመጣል? በሰይፍ የሚገድል ማን ቢኖር ራሱ በሰይፍ ይገደል ዘንድ ይገባዋል ለምን አለ 13:10 ላይ። በተጨማሪ ደግሞ እንትን ላይ ሮሜ ምዕራፍ 13 ላይ ቁጥር 4 እና 5 ላይ ስትመለከቱ እንደዛ ነው የሚለው። ሰይፍን የሚያነሳ ነው የእግዚአብሔር አገልጋይ ነው የተባለው። ሰይፍ ምንድነው? አምባሻ ሊቆርጥበት ነው እንዴ? ለምን አምባሻ ሊቆርጥበት ነው ሰይፍ የሚያነሳው? ወይስ የሆነ ነገር ሊሞርድበት ነው? ማጭድና ሞፈር አድርጎ ሊያርስበት ነው እንዴ ሰይፍ የሚያወራው? ብረት ነው ሰይፍ ራሱ። ስለ ብረት ስለ እንትን ነው የሚያወራው። አባ ጊዮርጊስ ዘጋስጫ በመጽሐፈ ሚስጥር ላይ ምንድን ነው ያለው? ሃይማኖቱን የካደ ሰው በብሉይ ኪዳንም በአዲስ ኪዳንም እንዲገደል በሰይፍ ብረት እንዲገደል ኢየሱስ ክርስቶስ አዟል ብሎ ነው ያስቀመጠው። የት ቦታ ነው ያዘዘው ሲባል መጽሐፈ ቀለሜንጦስ የሚባለው ነው። ለጴጥሮስ ነው ያዘዘው ኢየሱስ። በሰይፍ ሸክ አንገቱን እንዲቀላ ነው ራሱ የታዘዘው። የቱ ጋር ነው የሚለው? መጽሐፈ ሚስጥር ላይ ነው የሚያወራው። መጽሐፈ ሚስጥር አባ ጊዮርጊስ ዘጋስጫ ምንድን ነው ያለው? በብሉይ ኪዳንም በአዲስ ኪዳንም ሃይማኖቱን ለቆ የወጣ ሰው ይገደላል። ይሄ ነው ያለው ነገር ማለት ነውና ለማለት የፈለኩት ምንድነው ነገሮች እንደውም ጠብቀዋል አዲስ ኪዳን ላይ። ኢየሱስ ያለው ማቴዎስ ወንጌል 5:17 ላይ ከሕግና ነቢያት አንዲት አይሻርም ሰማይና ምድር እስኪያልፍ ድረስ አለ። አንዲት የውጣ አንዲት ነጥብ አንድ ነገር እንኳን አትሻርም ብሎ ነው ያስቀመጠው። ኢየሱስ ሲመጣ ሕጉን ፈጸመ እንጂ የሻረው ነገር የለም። ማቴዎስ 5:17 ላይም እንደዛ ነው። እኔ ሕግና ነቢያትን ልፈጽም ወይም ልሽር ልፈጽም ወይም ደግሞ ምንድነው ልፈጽም ነው የመጣው ታል ሊፈጽም ነው የመጣው ሊሰራበት ነው ሊያደርገው ነው የመጣው እንጂ ሊሽር አልመጣም ለማለት ፈልጌ ነው። አይ ቲንክ ልጁ አልፈለገውም ያንን ፖይንት። ትንሽ እንትን ያለች ናት፣ ስትሪክ የሆነች ፓርት ናት የነበረችው። ከዛ አንፃር ነው እንደዛ ያደረገው።